ጾም መልካም ነው። በጥሩ ሁኔታ ነው ያለፈው። ለ40 ቀን ያህል ይህንን ጾም የጾመው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የጾመውም በገዳመ ቆሮንጦስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምእመናን በየዓመቱ ይህንን ጾም ለ40 ቀን ያህል የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም በጾም በጸሎት በስግደት በቅዳሴ በልዩ ልዩ መንፈሳዊ መርሃ ግብር እየጾሙ ቆይተው አሁን ደግሞ የበለጠ በዚህ ሳምንት የእርሱን ሕማም መከራውን ስለ ሰዎች ልጆች ስለ እኛ ብሎ የተቀበለውን መከራ እያሰብን የምንጸልይበት ሳምንት ነው። ሳምንቱ ሰሞነ ሕማማት ይባላል። ከሰኞ እስከ ቅዳሜ ያለው ሰሞነ ሕማማት ነው። ሰኞ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ የትምህርት ቀን ነው፣ ያስተማረበት የትምህርት ቀን ነው። በለሷን ከበለስ ፍሬ ፈልጎ በለሷን ያጣበትና በለሷን የረገማት ቀን ነው። መርገመ በለስ ይባላል ሰኞ። ማክሰኞ ደግሞ ምክረ አይሁድ ይባላል። ምክረ አይሁድ ወደ ቤተ መቅደስ የገባበት የትምህርት ቀን ነው ማክሰኞ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ያስተማራቸው ቀን የትምህርት ቀን ነው። ረቡዕ ደግሞ ምክረ አይሁድ ነው። ሐሙስ ደግሞ ጸሎተ ሐሙስ ይባላል። የምስጢር ቀን አረንጓዴው ሐሙስ ይባላል። የትህትና ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ዝቅ ብሎ እግራቸውን ያጠበበት ቀን ነው። ስለዚህ የምስጢር ቀን ምስጢረ ቁርባን የተፈጸመበት ቀን ትህትናን ለሰው ልጆች ጌታ ኢየሱስ ክርስቶስ ያስተማረበት ቀን አረንጓዴው ሐሙስ ይባላል እና ቤተክርስቲያናችን ሐሙስ ታላቅ በዓል ነው። ሐሙስም አርብ ደግሞ ዕለተ አርብ ያው ስቅለት ይባላል። የዛሬው ቀን ነው። ጌታችን ኢየሱስ ክርስቶስ መከራ የተቀበለበት በስተመጨረሻም ደግሞ በዕፀ መስቀል ላይ የተሰቀለበት ድህነት የፈጸመበት ዕለተ ስቅለት ይባላል። ቅዳሜ ደግሞ ያው ቅዳሜ ስዑር ነው የሚባለው። ቅዳሜ ስዑር ነው የሚባለው ጌታችን መድኃኒታችን በመቃብር ሳለ ያው ቅዱሳት አንስት ሄደዋል ሊፈልጉት ሊያዩት። ከዛ በኋላ ያው ዮሴፍና ኒቆዲሞስ ገንዘው ቀብረውታል። ቅዳሜ ስዑር ይባላል። ለምን ስዑር የተባለው ቅዳሜና እሁድ አይጾምም ስለተጾመ ቅዳሜ ስዑር ይባላል። የመጨረሻው እሁድ ነው፣ ትንሣኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሦስተኛው ቀን የተነሳበት የድል ቀን ነው እና ትንሣኤ ይባላል እሁድ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን የመጣው የሰውን ልጅ ፍለጋን የመጣው ለሰዎች ልጆች ነው ዋጋ የከፈለው መከራ የተቀበለው የሰው ልጅ ክቡር ነውና እኛም ይሄንን በዓል ስናከብር ልክ እንደ ጌታችን ኢየሱስ ክርስቶስ እኛ ጌታ ኢየሱስ ክርስቶስ ከኔ ተማሩ ነው ያለው። እሱም ምሳሌ ሊሆነን አብነት ሊሆነን አርአያ ሊሆነን አስተማሪ መምህር ሊሆነን ሊያድነን ሊቤዠን የመጣውና ከኔ ተማሩ እንዳለው ከክርስቶስ ትህትናን ነው የምንማረው። ክርስቶስ ያስተማረን ፍቅርን ነው። ለሰዎች ልጆች በጎ ማድረግ ነው። የጠፉትን የባዘኑትን መፈለግ ነው። የተራቡትን የተጠሙትን ያዘኑትን እነዚህን ማጽናናት፣ መጠየቅ፣ መርዳት ነው። ክርስቶስ ያስተማረን ይሄን ነው። ለፍለጋን የመጣው የሰው ልጅ ፍለጋ። ስለዚህ በዚህ በዓለም እኛ የታመሙትን ልንፈልጋቸው ፈልገን ልንጠይቃቸው ይገባል። የተራቡትን ፈልገን ልናጎርሳቸው፣ የተጠሙትን ፈልገን ልናጠጣቸው፣ የታሰሩትን ልንጠይቃቸው ይገባናል። ይህንን በዓል ስናከብር ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአገር ውስጥም በውጭ አገርም በማረሚያ ቤትም በሆስፒታልም በህመም በአልጋ ላይም የተኙት ሁሉንም
ዳር ድንበርን የሚጠብቁ ወታደሮቻችን የሀገርን ዳር ድንበር የሚያስጠብቁ ሁሉንም የኢትዮጵያን ሕዝብ ሁሉ እንኳን ለ2018 ዓመተ ምህረት ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ አደረሰን እላለሁ። በዓሉ የሰላም የፍቅር የስምምነት የአንድነት በዓል ለሁላችሁም ይሁንላችሁ እላለሁ።